ኒቆዲሞስ ማለት በግሪክ ድል አድራጊ ወይም አሸናፊ ማለት ነው። መርሃ ግብሩ ምንድነው የተባለ? ንገሩኝ እንጂ ምስጋና። ጥሩ። እንደሱ ከሆነ እኔ ደግሞ ሀሳቡን ገልብጬ ነው ለማስረዳት የምሞክረው። እናንተም መጨረሻ ላይ የኔን አቋም ይኖራችኋል ብዬ አስባለሁ። ኒቆዲሞስ እንደሚታወቀው ሁሉም የተስማማለት ሰው ነው። ሀብት አለው፣ እውቀት አለው፣ ስልጣን አለው። እነዚህ ሶስት ነገሮች ከተሟሉለት ሰው ጠንካራ የመሆን እድሉ ሰፊ ደግሞ እና ስሙም አሸናፊ ድል አድራጊ የሚል ትርጓሜ ቢኖረው በግብርም ስሙን የኖረ ሰው ነው እና ርዕሳችን አስቀድሞ በሌሊት ወደ ኢየሱስ መጣ ነው የሚለው። እንግዲህ በተለይ ከዛሬው ርዕስ በሰፊው ከተነገሩት ንባባቶች ውስጥ ዛሬም እኛ ሕይወት ስናመጣቸውና መሰናክሎቹ ላይ ጥቂት ካወራን ይበቃል ብዬ አስባለሁ። የኒቆዲሞስ አይነተኛ መለያው ምቹ ጊዜ ያውቅ ነበር። አሁን እኛ የተቸገርነው በአገልግሎታችን ውስጥ ምቹ ጊዜ አመራረጥ ላይ ችግር አለ። ስለዚህም ነው የትላንት አርዕስቶች የዛሬ ጅራቶች ሆኑ። ስለዚህም ነው የትላንት ራሶች ዛሬ ታችኛው ወለል ላይ እንድንገኝ የሆነው። በዚህ ምቹ ጊዜ አጠቃቀም እንደ አባቶቻችን ይትባህሉን ጠንቅቀን ብናውቀውም መኖር ስላልቻልን እየተቸገርን ነው ያለነው እና ኒቆዲሞስ ምቹ ጊዜ ያወቀው ኦሪታዊ ነው። እግዚአብሔር በምቹ ጊዜ አገልግሎት ውስጥ እንድናገለግለው ፈቃዱ ይሁን። ምቹ ጊዜ ስንል በጥቂቱ መቼም ሲነገር ስላረፈደም ላለመድገም በመጠንቀቅ የኢየሱስን የቀን ተግባር ያውቀው ነበር። ሕሙማኑን እንደሚፈውስ፣ ደካሞቹን እንደሚረዳ፣ ለተራቡት ምግብ እንደሚሆን ያውቅ ነበር። የሌሊት ጊዜው ደግሞ ዛሬ ድረስ በምትገኘው በዚያች ዋሻ ውስጥ እንደሚቀመጥ እንደሚያርፍ ስለሚያውቅ ብዙዎች ከሚፈልጉበት ጊዜ ይልቅ ኢየሱስን የማርያምን ልጅ የፈለገው ኒቆዲሞስ ሌሊት ነው። ቤተ ክርስቲያናችን ኩሩ እመቤት ናት። አብዛኛዎቹ ትምህርቷን የምትሰጠው በምን ጊዜ ነው? የላችሁም እንዴ? በምን ጊዜ ነው? በሌሊት ነው። ይሄ ነው ስርዓቱ። እጅ የሚጸፋው፣ ወንበር የሚዘረጋው፣ መጻሕፍት የሚፈተቱት በተከተተ ልቡና የሚከተውን የፈጣሪ ቃል ይዞ ለመገኘት የሌሊት ጊዜ ምቹ ነው። አንድምታ ውስጥም ሳልገባ ኢየሱስ ክርስቶስ የነበረበት ዘመን የብርሃን ዘመን። የሚያሳዝነው ዛሬ ድረስ እነዚያ መስቀል ላይ የሰቀሉት ክንዶች ክርስቶስን ከመናገሻ ከተማው ከቅድስት ሀገር ከኢየሩሳሌም እያሰደዱት ያለበት ዘመን ላይ ነው ያለነው። ይሄ ሲሆን ኢየሱስ ስዱድ ተስፋሆሙ ለስዱዳን የሚለው የሊቁ አንደበት በጣም ያረካል። አምላካችን ስደተኛ ነው። የስዱዳንም ምንድን ነው? ተስፋ ነው። የተገፉትን አርነት የሚያወጣ ንጉሥ ክርስቶስ ብቻ ነው እና በሌሊት ወደ ኢየሱስ መጣ ስንል የመጣው ሰው ኒቆዲሞስ ነው። ክርስቶስ ደግሞ አገልግሎትን መቼ ላይ ዋጋውን እንደሚያስቀምጥ እንድናውቅ ነው ይሄንን ርዕስ የመረጥኩት። ምናልባት በአገልግሎት ውስጥ ደክመን ሊሆን ይችላል፣ ግን ገና ነን፣ ይቀረናል። ከደረስንበት ይልቅ ልንደርስበት የምናስበው ስፍራ በጣም ሩቅ ነው። በዚሁ ምናልባት አሁን በዚህ አገልግሎቱ ስትራዱ ቆይታችሁ ሰዎች ሊረሷችሁ ይችላሉ።
የማይረሳ ማን ነው? አሁን ይሄ ተደርድሯል ይሰጥ ይመስለኛል። ገሌ እንዲያርጓል፣ ገሌ እንዲያርጋለች፣ ይሄን ገሌ ቤተሰብ እንደዚህ፣ የገሌ ድርጅት እንዲህ ሆኗል ሊባል ይመስላል አይደለ? ከተቀመጠው በዚህ አሰራር ውስጥ የሰው ሕሊና ደካማ በመሆኑ ሊረሳ ይችላል። የማይረሳው ንጉሥ ኒቆዲሞስን እንዴት እንዳሰበው ላሳያችሁ። እሱ ሌሊት ከባቃላ ልቡና ተጠብቆ ክርስቶስን ሊፈልግ መጣ። ፈጣሪ ደግሞ ውለታውን የመለሰለት ቃል ኪዳን በሚሰጥበት አስታወሳችሁት? ከጌቴሴማኒው ሰው ጋር ጠርቶት መጨረሻ ላይ ማንም በቁርጥ ቀን እንዲገኝለት የሚመርጠው ወዳጁ ነፍሱ ከስጋው በምትለይበት ጊዜ የሚገንዘው የሚረዳው ነውሩን የሌለው አምላክ ቢሆንም ክርስቶስን እንደ ሰው ስናስበው ግን የመጨረሻውን ሽልማት ሊሰጠው በመጨረሻው ሰዓት በሌሊት መጣ አለው መጽሐፍ። ልብ በሉ። ከማን እንጠብቅ ሽልማታችን? አብረን ነን አይደል? ርዕሴም ገብቷችኋል? መልካም ጥሩ። የኒቆዲሞስ መሰናክሎችን አራቱን እናያቸው። ኒቆዲሞስ 4 መሰናክሎች ነበሩበት። አንደኛው ስልጣን ነው። ብዙዎቻችን ባለችን ተውት፣ ሌላው ድረስ አንሄድም፣ በቤታችን ውስጥ ባለችን ስልጣን መሰናክል የለም። በቤታችን ውጪውን ውሳጣዊውን መዘርዘር አልፈልግም። ኒቆዲሞስ ስልጣኑ ወደ ክርስቶስ እንዳይመጣ መሰናክል አልሆነበትም። ረቢን አምር ያለውን እንኳን አስቡት። ሊቁ ቅዱስ ያሬድን ይህንን ይዞ በመዝሙሩ ላይ ያለውን ስናትት እንዴት ነው የኢትዮጵያውያን ያ ምጡቅ አእምሮ፣ ያ የአባቶቻችን ንጹሕ ሕሊና የእግዚአብሔርን ነገረ መንግሥት በዝማሬ ውስጥ ከተው ያሳመሩት ልጆች ሆነን አሁን ድድብናችን ከምን መነጨ? ምንድን ነው ያሳነሰን? ረቢን አምር በኦሪታዊ ምሁሩ አስቦት አብረውት ያሉት ሰዎች እኮ አላሉትም። ጭራሽ ሕግ አውጥተዋል። ክርስቶስ ነው ብሎ ያመነ ቤቱ የጉድፍ መጣያ ይሁን ብለዋል። የነውር ማስቀመጫ ይሁን ብለውታል። ረቢ ነአምር መምህር ሆይ ከእግዚአብሔር ዘንድ መምህር ሆነ እንደመጣ እናውቃለን አለ። ስልጣኑን መሰናክል ሳይሆንበት፣ ኃላፊነቱ መሰናክል ሳይሆንበት እንዲህ ያሉ ሰዎች ያሉባት ቤተክርስቲያን ውስጥ እንድንገኝ የረዳን እግዚአብሔር ክብር ምስጋና ይግባው። ብዙ ሰዎች ስልጣናቸው መሰናክል ይሆንባቸው። ሊያውም ደግሞ የዛሬ ጊዜ ስልጣን ኮፍያ ነው። ማነው ኮፍያውን አድርጎ የሚተኛ አለ? ቢተኛም ምቾት ይሰጠዋል። አንገቱ እንኳን ኮፍያ ጨምረንበት ያረግናቸውን ትራሶች አልመቸውም ብሎ ስንሰቃይ ነው የምንኖረው። መልካም እንቅልፍ ጠፍቶብናል። የዛሬ ስልጣን ደግሞ ኮፍያ ነው። ትላንት አቶ የተባለው ከነገ ወዲያ ምን እንደሚባል እሙን ነው፣ ምንም ጥርጥር የለውም። ምክንያቱም በሰዎች ሕሊና ውስጥ ስግብግብነት የነገሰበት ከዚህ ዘመን ውጭ ነው። ኒቆዲሞስ ግን ስልጣኑን ክርስቶስን እንዳያይ መሰናክል አልሆነበት። ስልጣኑን ምሁረ ኦሪትነቱን ስልጣኑን ያገኘውን እዛው ትቶት በሌሊት ወደ ኢየሱስ መጣ። ሌላው ሀብቱ ነው። ኒቆዲሞስ በጣም ፈሪሳውያን ዛሬ ድረስ የኢየሩሳሌም ከተማ በስተ ሰሜኑ ክፍል ስትሄዱ ሰፊ በሆነው የኢየሩሳሌም ግዛቱ ስታልፉ ብዙዎቹ ዕብራውያን ሀብታሞች ናቸው። የሚገርማቸው ግን ዛሬ በግ ይሸልታሉ። እንደ ኦሪት ዘመን ዛሬም ድረስ ደጃቸው ላይ ቤት ልታዩ ትችላላችሁ፣ ግን የሚኖሩት ድንኳን ውስጥ ነው። በኢየሩሳሌም መጥተው እስከ ቴል አቪቭ ድረስ መጥተው ኃላፊነት ይዘው ሊሰሩ ይችላሉ። ሲሄዱ ግን የሚኖሩት ድንኳን ውስጥ ነው። የአማረ ቤት ሆነን ክርስቶስን ማምለክ ያቃተን ሁላችን ልቦና ይስጠን። እንደ አምላክነቱ እንድናመልከው ነው የሚያስፈልገን። ተመልከቱ፣ ቀጠለና ሀብታም ነው።
በጣም ሀብት አለ። ሀብቱ ግን ክርስቶስን መሰናክል ሆኖ አላስቀሩም። አሁን እኛ ጥቂት ስለተማረ ጥቂት ስለሰራ ልንሸለም የሚጠበቅብን ግን በጣም ብዙ የብዙ ብዙ ነው። ሀብታችን መሰናክል እንዳይሆን ምናልባት ገንዘብ የለኝም ምናምን ልንል እንችላለን። ማነው አሁን ጤናው ሀብቱ እንደሆነ የገባው? የእግዚአብሔርን እህል በልቶ የሚስማማው፣ የእግዚአብሔርን አየር ጠጥቶ የሚስማማው፣ የእግዚአብሔርን ጊዜ አስማምቶ የሚኖር ማን ነው ከሁላችን? እስቲ ያስቡት። ኒቆዲሞስ ሀብቱ ክርስቶስን እንዳይ አልከለከለው፣ መሰናክል አልሆነበትም። ምናልባት አሁን እኛ ሀብታም ብንሆን ማላጆቻችን እንዲበዙ እንፈልጋለን። በትኩረት ነገሮችን ስናያቸው ይሄ ይሰማናል። ሌላው የኒቆዲሞስ እውቀቱ ነው። ያለውን ነግሬያቸዋለሁ። ረቢ ነአምር፣ መምህር ሆነ እንደመጣ እናውቃለን። አውቆ እኮ እውቀቱ የማይኖር ሰው ነው ዛሬ የተቸገረ። ባወቀው መኖር ሰው ከቻለ በጣም እድለኛ። ባወቅንበት መኖር አቅቶናል እላለሁ። ባወቅንበት እንድንኖር እግዚአብሔር ይርዳል። እንደው እግዚአብሔር ምን ብለን ነው የምናውቀው? እሱ ረቢ ነአምር አለ። መምህር ሆኖ አወቀው ክርስቶስ። እኔና እናንተ ክርስቶስን ምን ሆኖ ነው የምናውቀው? አገልጋይ፣ ታዛዥ፣ ትሁት፣ ምስዋዕ፣ ዘያሲ ተወካፊ ምን ብለን ነው ክርስቶስን የምናውቀው? ስናውቀው እንደ አባቶቻችን በጎ አድርገን እንድናውቀው ያስፈልጋል። እየጎተቱት የሚሳበክ፣ እየገረፉት መምታት ይቻለ የማይመታ በግ፣ እየሰደቡት አጸፋውን የማይመልስ አማናዊ በግ። ክርስቶስ የማርያም ልጅ ሁሉን ያውቃል፣ ግን ሲነግሩት ይሰማል፣ ያዳምጣል። ኒቆዲሞስ እውቀቱ ወደ ክርስቶስ ከመምጣት አልከለከለው። ረቢ ነአምር አስባለው እንጂ ጌታውን አወቀው። በፈሪሳውያን መንደር ውስጥ ያለውን እውቀት ትቶ ክርስቶስን ወደ ማወቅ ተሻገረ። ክርስቶስን ወደ ማወቅ ሲሻገር ደግሞ ባለ ውለታው ክርስቶስ በሌሊት ወደ እርሱ እንደመጣ አውቆ ቀብሩ ላይ እንዲገኝ አደረገ። የሐዲስ ኪዳንን ትምህርት ተማረ። የሐዲስ ኪዳን ወንጌልን አጠና። አሁን እኛ 7ቱ ኪዳናት ብለን የምንጸልየውን ጸሎት ጌታው ሲያስተምረው የተማረ የሌሊት ደፋር ተማሪ ኒቆዲሞስ በሕይወቱ ተወራርዶ በንብረቱ ተወራርዶ ከደጃፍ መለስ እስከ ማጀት ጎረስ ድረስ ያለውን ይዞ ተወራርዶ ክርስቶስ ፊት የተጠጋ ኒቆዲሞስ። ጌታው ደግሞ ይህንን አሰበና በሌሊት መቃብሩ ላይ እንዲገኝ ከሀብቱ ከወዙ ከጥሩ ከአልባስጥሮስ ሽቱ ውስጥ የሚቀመም ቅመም ውስጥ አንዱን ይዞ ጌታው ፊት እንዲገኝ ያደረገ። እውቀታችን ክርስቶስን እንድናውቅበት ፈቃዱ ይሁን። ሌላው ውዳሴ ከንቱ ነው። ውዳሴ ከንቱ የብዙዎቻችን ጾር ነው። እሳቸው፣ እርሱ፣ እገሌ፣ እነንትና እንድንባል ነው እንፈልግ። ያለ ውዳሴ ከንቱ መኖር ካቃተን ቆይቷል። ግን በሌሊት ወደ ጌታችን ልንመጣ ካሰብን ቀኑ ጥሩ ዋጋ አለው። መኃልየ መኃልይ ምዕራፍ 3 ቁጥር 1 ላይ ስትመለከቱ ሌሊት በምንጣፌ ላይ ሆኜ ነፍሴ የወደደችውን ፈለገች ይላል። የምንወደው ክርስቶስን የምናመልከው እርሱን ነው። የምንገዛለት ለእርሱ እና ለእርሱ ብቻ። በጥበብ በሞገስ እንድናድግ ከፈለግ እንደ ቅዱስ ያሬድ ነው ማለት ያለብን። ኒቆዲሞስ ስሙ ዘወራ አቤሁ ቀዲሙ ሌሊት መዝሙራችን። ቅዱሱ ሊቅ ኢትዮጵያዊው ሊቅ ያልተነገረለት ግን የሚነገር ስራ ያለው ስራው የሚናገርለት ሰው ያለው ቅዱሱ ሊቅ ኢትዮጵያዊው ሊቅ ቅዱስ ያሬድ ያለው ይሄንን ነው።
ከመሃበ አብ መጻእከ ከአብ ዘንድ ወጥተህ መጣ፣ እኛ ዘንድ ነህ፣ ተመልሰህም ትሄዳለህ፣ እኛንም ወደ ሕይወት ትጠራናለህ። ትምክህታቸው አባቶቻችን ከእኛ ጋር እንዲሆን ፈቃዱ ይሁን። እንግዲህ ኦሪት ጨለማ ናት። ከጨለማ ወደ ብርሃን ለመምጣት ኒቆዲሞስ ጨለማን መርጧል። ጨለማ ውስጥ ነው ያለሁት፣ ከጨለማ ታወጣኛለህ፣ ብርሃንነትን ገልጸህ ታሳየኛለህ ብሎ አምኖ መጣ። በሌሊት ወደ ኢየሱስ መጣ፣ ክርስቶስ ዘንድ ቀረበ። በመጨረሻው ሰዓት ትልቁን ሽልማት ተቀበለ። ሁላችንም በዚህ በሚያልፈው ንጽጽር ሰማያዊ ሽልማት እንዳያመልጠን ፈቃዱ ይሁን።